ግን አንድ ኦርቶዶክስ እኔ ደግሞ የምመክራችሁ ማለት ነው ቤተክርስቲያን ሄዳችሁ ከምትሰበኩ ብታነቡ ባይነኝ። ምክንያቱም እኔ በጣም ያየሁት ነገር እዛ ጋር ቤተክርስቲያን የሚሰበከውና መጽሐፍ ቅዱስ በጣም የተለያየ ነው። ቤተክርስቲያን ውስጥ የምትሰበከው ጥሩ ጥሩ ነገሩን ብቻ ነው። ከዛ ማንኛውንም ሰው ብትጠይቀው ኦርቶዶክስ ወገባቸውን ገትረው ነው የሚከራከሩ። አንብበው ሳይሆን ግን እዛ ጋር ያዩትን ብቻ ነው የሰሙትን ብቻ ነው። ሲቀጥል እኔ የሆነ ሰዓት ላይ ኹጥሱ ቤት ገብቼ ለእፎይ እነሱ ላደረጉት እንትን አስተያየት ሰጥቼ ነበረ። ስነ ስርዓት ደስ ይላል ምናምን ትክክል ነህ ምናምን ብዬ እንዳለችው በውስጥ በቃ መቆሚያ መሄጃ ነው ያሳጡኝ። በጣም ነው የሚሳደቡት። አትሳደቡ፣ አንብቡ። እዚህ ጋር ይሄ ዓለማዊ ጦርነት አይደለም። ከላይ ያሸነፈ ሳይሆን ከእውነቱ ጎን መቆም ነው። ሲቀጥል እኔ በጣም ጥያቄ የፈጠረብኝ ነገር እኔ አንብቤ አላቅም። አሁን እድሜ ለሁሱና ለእፎይ እነሱን በቃ በማየት ነው ትንሽ እንትን ያልኩት። ሲጀመር በመጀመሪያ ደረጃ 3 አምላክ ሊኖር አይችልም። ሲቀጥል ደግሞ ኢየሱስ ክርስቶስ ለዓለም ሁሉ ለእዳችን ለጥፋታችን ዋጋ ከከፈለልን አንድ ሕፃን ሲወለድ የሚጠመቀው ለምንድን ነው ብዬ ስጠይቅ እዳ ስላለበት ነው። የአዳምና የሔዋን እዳ ስላለበት ነው። በሌላ በኩል ደግሞ ኢየሱስ ክርስቶስ ለእዳችን ዋጋ ከፍሎልናል ይባላል። ሲቀጥል አንድ ሕፃን ልክ ሲጠመቅ ነው የኢየሱስ ልጅ የሚባለው ወይም የእግዚአብሔር ልጅ የሚባለው ከተባለ ከመጠመቁ በፊት የማን ልጅ ነው? ሌላው ደግሞ ስለ ሳራና ስለ ሰራተኛዋ ስለ አብርሃምና ስለ ሰራተኛዋ ግንኙነት የሰጠው እግዚአብሔር ፍትሃዊ ነው ብዬ አላምንም። አሁን ለሚስትህን ስማት ማለት ምን ማለት ነው? እሱ አሁን ጥያቄ ፈጥሮብኛል እና በጣም ነው የሚያወዛግበው። ሲቀጥል ደግሞ ስዕል አድኖ ለምንድን ነው በዚህ ልክ የሚመለከው? እኔ ስዕል አድኖ ሰው እንደሆኑ ነው በቃ አሁን የገባኝ። ለምንድን ነው የሚመለኩት ብዬ አንድን ቄስ ጠይቃቸው እግዚአብሔርን ለማስታወስ ነው አሉኝ። እግዚአብሔር ለማስታወስ ስዕል አድኖ ያስፈልጋል? እግዚአብሔር በየትኛውም ቦታ ላይ ለማስታወስ ስዕል አድኖ አያስፈልግም። እንኳን እግዚአብሔርን ይቅርና አባቴን ለማስታወስ እኔ ፎቶ አያስፈልገኝም። ዓለምን የፈጠረ ነው ከተባለ ማለት ነው። እና አትሳደቡ። ሲቀጥል ደግሞ ከእውነት ጎን ቁሙ። ለምንድን ነው የምትሳደቡ? ሲጀመር እንደ የዓለማዊ ጦርነት አይደለም። አትሳደቡ። በጣም ቀፋፊ ስድብ ነው የምትሳደቡት። ደግሞ በዛ ላይ ስነ ስርዓት ይኖራችሁ፣ አንብቡ። ደግሞ ይሄ ሁሱ አልተገለጸም ባለው ነገር ላይ ምንድነው አስር አልተገለጸም፣ እግዚአብሔርም አልተገለጸም እንዴ። እኔ ነው ልላችሁ ፈልገው ይሄን አሁን የጠየቁትን ጥያቄ የሚመልስልኝ ሰው ካለ ግን ደስ ይለኛል። ለምንድን ነው እዳችሁ ተከፍሏል ተብሎ ምንም የማያውቅ ሕፃን ልጅ እዳ ያለበት ለምንድን ነው? ሲቀጥል ደግሞ አንድ ሕፃን ልክ ሲጠመቅ ነው የኢየሱስ የእግዚአብሔር ልጅ የሚባለው። ለምንድን ነው የሚባለው? 40 ቀን ሳያልፈው ቢታመም እንኳን ያ ሕፃን መጠመቅ አለበት ግዴታ ይላል። እንዴት? ለምን እንዴ? አላህ ሂዳያ ይስጥሽ። አልሐምዱሊላህ በደንብ ዳዕዋችን እየሰራን አልሐምዱሊላህ። ህዝበ ክርስቲያኑ እየነቃን ያለው ለዓለማቱ ጌታ ምስጋና ይገባ። አሁን ምን እናድርግ መሰላችሁ? ገስት ላይ 3 ክርስቲያን አለ። 3ቱም ስለ ክርስትና ጥያቄ አላቸው። እኔ አላወራም። ሊመልስላቸው የሚችል ዲያቆን ካለ እባክህን አንድ ብትጻፍ። እኔ አላወራም። በቃ እኔ አላወራቸውም። እኔ ባወራቸው ሙስሊም ነው። እጄ ላይ መጽሐፍ ቅዱስ አለ። ሁሉ መጽሐፍ ቅዱስ፣ ይሄ መጽሐፍ ቅዱስ፣ ይሄ ሁሉ መጽሐፍ ቅዱስ፣ እዚህ ጋር መጽሐፍ ቅዱስ አለ። ብዙ አለኝ። ግን እኔ አላወራም። ችግር የለውም። ዲያቆን ካለ እባክህ አንድ ዲያቆን ገስት ግባና እባክህ መልስላቸው። ወገኖች ያድናቸው። ያው እስልምናን አትቀበሉ ምትሉ ነው ደግሞ ነገር ሰምታችሁኛል። ይቅርታ እኔ ኔትወርክ ይዞኝ ነበረ። በደንብ ተሰምቷል። እሺ ቀጥይ ሳራ። እሺ ወደ እስልምና እውነትም ወደ እስልምና ሃይማኖታችንን መቀየር ማትፈልጉ ከሆነ እንዳንወጣ ከቤተ ክርስቲያን እንዳንወጣ ማትፈልጉ ከሆነ ኑና ጥያቄያችንን መልሱልን። እኛ ማንኛውም እምነት ትክክለኛ እምነት ከሆነ ችግር የለብንም ለመከተል። ግን እውነትን ነው የምንፈልገው። በስርዓት የምታስረዱን ከሆነ የምንጠይቃችሁን ጥያቄ በትክክል የምትመልሱልን ከሆነ በነገራችን ላይ ምንም በድብቅ የሚገዛ አምላክ አለ ብዬ ራሱን ሳይገልጽ ራሱ እንደዚህ ብሎ በግልጽ በመጽሐፍ ቅዱስ ላይ ሳያስቀምጥ ተገዙኝ የሚል አምላክ አለ ብዬ አላምንም መቼም። ምክንያቱም ፈጣሪ ራሱን በእንትኑ በመላእክቱ በነቢያቶቹ ግልጽ አድርጎ እስካልነገረን ድረስ እኛ በምን አውቀን ነው የምንገዛው? ግን እናንተ በመጽሐፉ ያለውን ነገር ስንጠይቃችሁ ትቀሰፋላችሁ ብላችሁ እኛን ታስፈራራላችሁ። ስለዚህ እኛ በምን አውቀን እንገዛው አምላካችንን? ስለዚህ የምትመልሱልን ካላችሁ ግቡ እና መልሱን። አልተገለጸም። በነገራችን ላይ ሁሱ ህዝበ ሙስሊሙ ማለት ነው በደንብ ማመስገን አለባችሁ።
የምሬ ነው የምላችሁ። በደንብ ማመስገን አለባችሁ። ምክንያቱም ይሄ አልተገለጸም የሚለው መዘዝ ማለት ነው ብዙ ነገር ነው የቀየረው፣ ብዙ ነገር። ምክንያቱም እኔ በቃ እኔ ተስፋ ቆርጬ የመጨረሻ ተስፋ ቆርጬ እዚህ ደረጃ ለመድረስ የቻልኩት አልተገለጸም በሚለው ነው። አልተገለጸም ሲሉ አሁን እኔ የምሬ ነው እኔ በራሴ አፍራለሁ። ምክንያቱም እነሱ የሚፈልጉት ያልሆነውን ነገር ያልተገለጸውን ነገር ጨምሮ እንዲያወራ ነው የሚፈልጉት፣ እንዲያወራ። ምክንያቱም እሱ ምንድነው ያለው ያልተገለጸውን ነገር ግልጽ ያልሆነውን ነገር ግልጽ አናረግም፣ ግልጽ የሆነውን ነገር ግን እንዳለ እናስቀምጣለን ብሎ ነው የተናገረው። ምን ያክል ይሄ እስልምና ላይ ምን ያክል በትክክለኛ መንገድ እንድትመሩና ምን ያክል ደግሞ በእውነተኛ በመጽሐፉ ብቻ ያለውን እንደምትናገሩ ነው የሚያመለክተው። ይሄ እኮ እውነትን ነው። በቃ ይሄ እውነትን ለሚፈልጉ ሰዎች መንገድ ነው የሚመራው፣ መስመር ነው የሚያሳየው። የእውነቴ ነው የምለው እኔ መስመር ነው የሆነን። አልተገለጸም፣ መስመር ነው የሆነን። በቃ 100% ይሄ እኔ መስመሬ አልተገለጠም ነው። ምክንያቱም ምን አክል እውነት ላይ መጽሐፍ ቅዱስ ላይ ግን የማይጨመር ነገር የለም። ሲፈልጉ በፍላጎታቸው የፈለጉ ጊዜ ጨምራሉ፣ የፈለገውን ይቀንሳሉ። እንደዚህ የሆነ መጽሐፍ ቅዱስ ብዙ ጊዜ ተበርዟል። ግን የፈለጉትን ያወጡታል፣ የፈለጉትን ይቀንሱታል፣ የፈለጉትን ለምን? እሺ ሳራ ይብቃሽ። በቃ አሁን ወደ ጥያቄ እናገራለሁ። ለምን ሲጀመር መጽሐፍ ቅዱስ ሊበረዝ ለምን አስፈለገ? ሰው ማለት ኦርቶዶክስ ይምጣ ብላችኋል። አሁን እንመልሳለን። አንተ ሲጀመር አንተ ተሳዳቢ ነህ። አንተ ሲጀመር ምን ታውቅና ነው የምትመልሰው? አንተ ኢየሱስ 33 ዓመት ሻወር አልወሰደም እያልሽ ነው? አልታጠበም? አዎ አልታጠበም። አልታጠበም። ምክንያቱም ሰው ልዩ የሰው ልጅ ሲታጠበው እሺ፣ ችግር የለውም እሱ እኔ ነው። ችግር የለውም። ኢየሱስ ይበላ ነበር አይደል? አዎ ይበላል፣ ግን አይጸዳዳም። ወዴት ይሄድ ነበረ? አይጸዳዳም። ኢየሱስ ወዴት ይሄድ ነበረ? የበላውን ወዴት ነው ነበር የሚዋሃደው። እንደ ሰው ልጅም ምግብ አያበዛም። የሚወገድ ነገር የለውም እንዴ? በቃ የበላውን ሁሉ ወደ ስጋው ነው እንትን የሚለው። አዎ ወደ ስጋ ወደ ደሙ ነው። ምክንያቱም አዳም በገነት ሲኖር ምግብ ይመገብ ነበረ። ነገር ግን በገነት ውስጥ ይጸዳዳል ብለህ ታስባለህ? አዳም ሽንት ቤት አለ ብለህ ታስባለህ? አላውቅም ስለ አዳም። ስለ አዳም እያወራሁ ያለሁት ስለ ሰው ሳይሆን ስለ እግዚአብሔር ነው። እኛ ግን ይኸውልህ ከማን በኋላ ነው ከገነት ከተባረሩ በኋላ ነው ያደፈ ባህሪን ገንዘብ ያደረጉት ብለን የምናስበው። ቆይ እሱም እኮ ከገነት በኋላ ከመባረር በኋላ ነው። ኢየሱስ ክርስቶስ ይበላው የነበረው አሳ ዳቦ ይበላ ነበርና አይጸዳዳም ነበረ። ካልተጸዳዳ ወዴት ይተን ነበረ ታዲያ? የበላው ከስጋና ከደሙ ጋር ይዋሃዳል። ከስጋና ከደሙ ከተዋሃደ የበላውን ሁሉ ከስጋና ከደሙ ከተዋሃደ ኢየሱስ የዓለማችን ወፍራም ነው ማለት ነው። እንደዛ ከሆነ የበላውን ሁሉ ወደ ስጋው እንትን የሚል ከሆነ ኢየሱስ የዓለማችን ወፍራም ሰው ነበር። ኢየሱስ ክርስቶስ ይውላል መጥኖ ነው የሚበላው። መጥኖ ቢበላ የበላውን ሁሉ ስንት ፐርሰንት ነው ወደ ሰውነት እንትን የሚለው የምትበይውን ሁሉ ገብቶሻል? መጥኖ ቢበላ ራሱ ለሰው ልጅ አርያና አምሳል ለመሆን ነው የመጣው እንጂ እዚህ ጋር ድህነትን ለመፈጸም እንጂ ስጋውና ለማቆየት አይደለም። የሰው ልጅ ስጋውን ለመቆየት ይበላል። አንድ ጉርሻም ችግር የለውም ቢበላ ጸልዮ ቢበላ ማለት ነው ኢቭን ማለት ነው። ለምሳሌ የአቡነ ገብረ መንፈስ ቅዱስን ታሪክ ብናይ ከእናታቸው ሆድ ጀምሮ ጡትን ሳይጠቡ በሽታ ብቻ ከገነት በሚወርድላቸው ምግብ በሽታ ብቻ እንደበሉ ሆነው ይጠግቡ ነበረ። ችግር የለውም። ኢየሱስ ክርስቶስ ባርኮ ነው የሚበላው። አዳምጪ እንተውና፣ እሺ ኢየሱስ ክርስቶስ ይበላ ነበረ። መጥኖ ስለሚበላ ማይጸዳዳም ነበረ ብለሻል። ጥሩ። ኢየሱስ ክርስቶስ የማይቆሽሽ ስጋ ነው የነበረው። 33 ዓመት ሙሉ ሻወር አልወሰደም ብለሻል። ጥሩ። እኔ አሁን ጥያቄ ወደኋላ ስመለስ ኢየሱስ የለበሰው ስጋ ይዳሰሳል አይዳሰስም? ይዳሰሳል። ቴንኪው። ስለዚህ የኢየሱስ ስጋ ገብቶሻል። እግዚአብሔር ገንዘቡ ያደረገው ስጋ ከሆነ የእግዚአብሔር አካል የእግዚአብሔር ሰውነት አይዳሰስም ማለት አትችይም ማለት ነው። ነገርኩህ እኮ ወንድሜ። እዚህ ጋር አሁን ኢየሱስ ክርስቶስ በአካል አለ እንዴ? አሁን እኮ በአካል የለም። አሁን ስለአሁን አይደለም በአካል ያለው በ33 ዘመን ውስጥ ነው። በ33 ዘመን ውስጥ ሆነሽ ቁጭ ብለሽ እዛ ጋር ሆኖ የዛኔ በ33 ኢየሱስ በነበረበት ዘመን የእግዚአብሔር አካል ይዳሰሳል ማለት እንችላለን። የዛኔ ከ2000 ዓመት በፊት
ቃል ስጋ ሆነ፣ እውነትና ጽድቅን ተዋህዶ በእኛ አደረ። በ33 ዓመት ውስጥ ስጋ ለብሶ በዚች ምድር ሲመላለስ በነበረበት ወቅት ያደረገው ነገር ሁላ አሁንም ባህሪ ነው ማለት አይቻልም። ካረገ በኋላ በአባቱ ቀኝ ከተቀመጠ በኋላ ስለዚህ እግዚአብሔር አንደኛ ነገር እግዚአብሔር የሆነ ዘመን ላይ የሚላበሰው ባህሪ ከዛ ደግሞ የሆነ ሰዓት ላይ አሽቀንጥሮ የሚጥለውን ባህሪ አለው ማለት ነው። ወደ 2000 ዓመት እንመለስና በዛን የእግዚአብሔር አካል የእግዚአብሔር ሰውነት ይዳሰሳል ማለት እንችላለን። የዛን ማለት ገንዘብ ስጋን ገንዘብ ሳያደርግ በፊት ስጋን ገንዘብ ካደረገ በኋላ ኢየሱስ በምድር በሚመላለስበት ዘመን የነበሩ ጊዜያት የእግዚአብሔር አካል ይዳሰሳል ማለት እንችላለን ወይ? አይዳሰስም። ኢየሱስ ይዳሰሳል ብለሻል እኮ። ኢየሱስ በምድር በነበረበት ሰዓት ነው እየጠየቁ ያለው ተኔ። በዛኔ የእግዚአብሔር አካል ይዳሰሳል ማለት አንችልም። አዎ እንደ ሰው ነው፣ እንደ ሰው ነው። ሰውን ስጋ ገንዘብ አደረገ ማለት ሰው ነው፣ ይዳሰሳል ማለት። ስጋውን ገንዘብ ያ ስጋ የማን ነው? ያ ስጋ የአዳም ስጋ የሰው ስጋ ነው እንጂ የእግዚአብሔር አይደለም። የሰውን ስጋ ነው ገንዘብ ያደረገው። የሰውን ስጋ ገንዘብ ሲያደርግ ገንዘብ አደረገው አምላክ አደረገው ማለት ነው እኮ። ገንዘብ አደረገው ምን ማለት ነው? ከባህሪው ጋር አዋሃደው ማለት ነው። ከባህሪው ጋር ካዋሃደው የራሱ አደረገው ማለት ነው አይደል? የራሱ ነው አይደል? የራሱ ከሆነ ስለዚህ የራሱ የሆነ አካል ያ የራሱ የሆነ ስጋ በዛኔ ዘመን ይዳሰስ ነበረ አይዳሰስም ነው በቃ። አሁን ትቶታል። ይሄ ይዳሰሳል አይደል? ስለዚህ ቴንክ ዩ። ስለዚህ የእግዚአብሔር አካል አይዳሰስም ሳይሆን መባል ያለበት የእግዚአብሔር አካል የሚዳሰስበት ጊዜ አለ፣ የማይዳሰስበት ጊዜም አለ ነው ማለት ያለብሽ። ቴንክ ዩ። ለምን ጭፍን ትሆናለህ? እኔ ጭፍን አልሆንኩም እኮ በራስሽ እኮ ነው ያልሽው። ገንዘቡ ያደረገው የለበሰውን ስጋ የራሱ እስከሆነ ድረስ በዛኔ ዘመን ደግሞ ይዳሰስ ነበረ። አሁን የሆነ ቦታ ላይ አስቀምጠው ስጋም ገንዘቡ ነው። በየትኛውም አይነት አምሳል ቢገለጥ የራሱ ነው። በእሳትም አምሳል ቢገለጥ የራሱ ነው። ለምሳሌ የኔ ነው እኮ አላልኩም እኮ። ስለዚህ ያ የራሱ የሆነ ስጋ እሳትም ለብሶ ቢመጣ ገንዘቡ የራሱ ነው። ስጋም ለብሶ ቢመጣ የራሱ ገንዘብ ነው። ስጋም ቢሆን በፈለገው አምሳል መገለጽ ይችላል እግዚአብሔር። ችግር የለውም። አሁን ሌላ ጥያቄ ልጠይቅሽ። እግዚአብሔር አምላክ የለበሰውን ስጋ የሚዳሰስበት ዘመን አለ፣ የማይዳሰስበት ጊዜ ደግሞ አለ ብለሻል። ለምን ሲባል እግዚአብሔር የሚለዋወጥ ባህሪ ነው ያለው ብለሻል። ቴንክ ዩ። ይሄ ተመልሰዋል። እግዚአብሔር ሁለተኛ ዳግም ራእይ ላይ እንደተነገረን ሲመለስ ኢየሱስ ማለት ነው ምን ለብሶ ነው የሚመጣው? በምን ቅርጽ ነው? በምን አምሳል ነው የሚመጣው? እሱን አንተ ልጠይቅህ። ኖ አንቺ ነው የምጠይቅሽ እንጂ እኔ ብላችኋል አይደለ? ኢየሱስ ክርስቶስ ለፍርድ ይመጣል ብላችኋል። ቆይ እኔ አላልኩም እኮ። እኔ በመጽሐፍ ቅዱስ መሰረት ነው እየጠየቅኩ ያለሁት አይደል? አንቺ የምታምኚ ምንድነው? ኢየሱስ ክርስቶስ ቆይ አይደለም። እኔማ በአባቱ ቀኝ ሲቀመጥ ኢየሱስ ክርስቶስ ከነ ስጋው ከነ ለበሰው ስጋ ነው ብዬ ነው የማምነው። አንቺ ግን አሁን ከነ ስጋው አይደለም ብለሽ ነው የምታምኚ። ኦኬ፣ ሁለተኛ ሲመለስ ኢየሱስ ክርስቶስ ምን ለብሶ ነው የሚመለሰው? ያንኑ ስጋ። ስለዚህ ከራሱ ጋር ነው ያለው፣ ከራሱ ጋር ነው ያለው ያ ስጋ። ያንን ስጋ በፈለገበት ሰዓት ለብሶ መምጣት ከራሱ ጋር ነው ያለው ወይስ የቱ ጋር ነው ያለው? አሁን የሆነ ሰዓት ላይ ለብሶት የነበረ ስጋ ነው አይደል? 33 ዓመት ምድር ላይ ሲመላለስ ለብሶት የነበረ የሚዳሰስ ስጋ ባህሪውን ተለውጦ አሁንስ ጋር አይደለም ብለሽ ካልሽ የቱ ጋር ነው ያለው ያ ስጋ? እሺ እኔ ጥያቄን በጥያቄ ልመልስል። ለምሳሌ በጥያቄ አይደለም ወደ አብርሃም ቤት የወረዱት ቅዱሳን መላእክት ቆይ ሰዎች የተገለጡት ሶስቱ መላእክቶች ነይ ቆይ ጥያቄን በጥያቄ እየመለስኩልህ ነው እንድትመልስልኝ ነው። በጥያቄ አይደለም የምፈልገው። ለምን በጥያቄ ትመልሻለሽ? አላሳልፍሽም እንዴ ኡስታዝ ወይድ ጋር የጀመርሽውን ቅድም መልሰውልሽ አሳይቶሽ መላእክት እንደሆኑ መጽሐፍ ቅዱስን ከፍቶ ሲያሳይሽ ነበረ። አልቀበልም ብለሻል። እሱ የራስሽ ወደዛ መመለሳል። እኔ እያወራሁ ያለሁት አስቀድሞ መጀመሪያው መላእክቱም እንደዚህ አለ ብሎ ነው የሚጀምረው። እዛ ግን እግዚአብሔር አለ ብሎ ነው የሚጀምረው። አይደለም። ኢየሱስ ክርስቶስ እግዚአብሔር ተለዋዋጭ ባህሪ አለው። የሚዳሰስበት ዘመንና የማይዳሰስበት ዘመን አለ። ስጋ የለበሰበት እንዴ ተለዋዋጭ ባህሪ ብለሽ ነበር እኮ ቅድም። እኔ አላልኩኝም።
እንዴ የሚዳሰስበት ዘመን ነበር። ኢየሱስ ስሚ፣ ኢየሱስ በምድር በነበረበት ዘመን አዳምጪኝ። ኢየሱስ በመሬት በነበረበት ዘመን የእግዚአብሔር አካልና ስጋ ይዳሰሳል። አሁን ግን ይዳሰሳል ማለት አይቻልም ብለሻል። ያ ማለት ተለዋዋጭ ባህሪ ያለው ማለት ነው። የሆነ ሰዓት ላይ የሚዳሰስ አሁን ደግሞ የማይዳሰስ ይሄ ነው ተለዋዋጭ ማለት። ጥያቄ ግን ኢየሱስ ክርስቶስ ሁለተኛ ዳግም ሲመጣ ገብቶሻል? ምን ለብሶ በምን ቅርጽ በምን አምሳል ነው የሚመጣው? እሱን መልሽልኝ ባጭሩ። ቀርሞ በነበረበት። ስለዚህ ያ ስጋ እሱ ጋር ነው ያለው አይደል? አዎ፣ በፈለገበት ሰዓት ያጠፋው፣ በፈለገበት ሰዓት ያመጣው። ስለዚህ ከ33 ዓመት በፊት ብቻ ሳይሆን አሁንም እግዚአብሔር የሚዳሰስ አካል ነው ያለው ማለት ነው። ይኸውልህ ወንድሜ እዚህ ጋር ለማወሳሰብ አትሞክር። የቤተሰብነት ካደረግነው በኋላ ኢየሱስ ክርስቶስ ትንሣኤ ሙታንን ሰብኮልን ወደ ሰማይ ካረገ በኋላ በስጋው አይደለም የሚቀመጠው። እህቴ አታድክሚ፣ በስጋው አይደለም የሚቀመጠው። አታድክሚኝ፣ እየደከመኝ እሱ ሰው አይደለም። ምክንያቱም ሰው ነው። ከትንሣኤ ሙታን በኋላ በስጋችን ፍርድን ተቀብለን አርገን በገነት ወይንም ኢየሩሳሌም ሰማያት በስጋ የምንቀመጠው እኛ ሰዎች ነን። እሱ ግን አምላክ ነው። አየ አርጎ ከሄደ በኋላ በስጋው አይቀመጥም። ወደ ቀድሞ ክብሩ ወደ ረቂቅነት በቃ በርቀቱ ነው የሚቀመጠው። ከእግዚአብሔር ቀኝ በርቀቱ ነው የሚቀመጠው። በመለኮቱ ነው የሚቀመጠው። እንዴ ምን ሆነሽ ነው ሆኬር? እንዴ ቆይ እንጂ ምን አልሽው? በሃይማኖታዊ አስተምሮ ተጠቅልለውና ወደ ዳኒ እንሂድ። ረጅም ሰዓት ነው የቆየነው ባቢ። ሃይማኖታዊ አስተምሮ እኔ ልጠቅልለው እንጂ እሷ ምን ትጠቀልለዋለች? ወንጌልን እየሰበኩ ያለው ተጠቅልለው የእሷ ዶክትሪን ስለሆነ ተጠቅልለውና ዳኒ ተጨማሪ ሀሳብ ካለ ወደሱ እንሂድ። ቴንኪው። እንደዛ ነው። አሁን እግዚአብሔር ተለዋዋጭ ባህሪ ሰጥታው እግዚአብሔር የሆነ ሰዓት ላይ የሚዳሰስ አካል አለው አለች። አሁን ግን አይዳሰስም ማለት የእሷ ድፍረት። እኔ ኢየሱስ ክርስቶስ 33 ዓመት ሙሉ ሻወር አልወሰድም ብላ ደፍራ መናገሯ ለእኔ ከዚህ እዛ ጋር ማቆም ነበረብኝ። እኔ ታውራበት ትችላለች ብዬ ነው እንጂ 33 ዓመት ሙሉ ኢየሱስ የተወለደው ለአራያ ለትምህርት እስከሆነ ድረስ ገብቶሻል። ብዙ ነገር አድርጎ ሲያሳያቸው እነዚህ ሰዎች ሻወር መውሰድን ሳያሳያቸው ቀርተዋል ብዬ እማምን ሰው አይደለሁም። በዛ ልክም ያ የለበሰው ስጋ እስከሆነ ድረስ ሻወር መውሰድ ነበረበት። እዚህ ጋር ስለመታጠብ ሻወር ስለመውሰድ አይደለም ሊያስተምር የመጣው። አንቺ ነሽ የከነትሽው እኮ። ስለ ሁሉም ነገር ነው ሊያስተምር የመጣው። እሱ ስለ ጽድቅ፣ ስለ እውነተኛነትና ስለ መዳን ነው። ኦኬ ችግር የለም። የተጠቀለለ ሀሳብ ነው። እንትን ብሎብሻል። ኦኬ እንትን ብሎብሻል። ነገሩን ስላበላሸሽው ኢየሱስ ይቅርታ